ሰላም እንዴት ናችሁ? የዱካ ፖድካስት ተመልካቾች፣ ዛሬ ናይኮን አቅርበነዋል። ከናይኮ ጋር ስለ አገልግሎት፣ ስለ ህይወት፣ ስለ ካምፓስ ቆይታ የተለያዩ ጥያቄዎችን ጠይቀዋለሁ። መልካም ቆይታ። ናይኮ እስቲ እንተዋወቅ፣ ራስን በማስተዋወቅ እንጀምር። እሺ፣ ትክክለኛው ስሜ ናትናኤል ታነጌታ ይባላል። 5ኛ ዓመት አርክቴክቸር ተማሪ ነኝ። ጅማ ዩኒቨርሲቲ ናታኒም ስቲም ነኝ። ጂአይቲ ማስተር ፌሎሺፕ ላይ በናታኒምስ ቲም አገለግላለሁ። ከዚህ በፊትም ሊደርሺፕ ላይ ነበርኩኝ በናታኒምስ። ኦልሞስት ላስት ሴሚስተር ላይ ነው የሊደርሺፕ እንትን ያስረከብኩት ለሌሎች። ከአዲስ አበባ ነው የመጣሁት። የአዲስ አበባ ልጅ ነኝ። አዲስ አበባ ነው የመጣሁት። አዲስ አበባ ተወልጄ ያደግኩት። የት አካባቢ? ወደ ቤተል አየር ጤና አካባቢ፣ ወደዛ ቤተል አካባቢ ኪዳነ ምሕረት የሚባል ሰው አለ። እዛ አካባቢ ቀራኒዮ ነው አውቃለሁ። ቤተል ቀራኒዮ ወደዛ፣ እሱ ወደ ጦር ኃይሎች ሜዳ ነው። ወይኔ ደግሞ ወደዚህ ነው ሰፈር። እንደዛ ነው። ጌታን መቼ ነው ያገኘው? ብዙዎች ሙስሊም ይመስላችኋል። የፈጠነ ሰግደን ይመስል። አዎ፣ ፈርስት ኢምፕሬሽን ጊዜም ሰው በቃ እኔ ሙስሊም ስላለኝ ምናምን ሰው ሙስሊም ነው መስለው፣ ግን ጸጉር ነው አይገስ ምናምን የሚጠቁ ከሆነ ዊዶ ስፒክ ይባላል። ባዮሎጂ ላይ ጄኔቲክስ ነው። አባቴም እንደዚህ ነው በጣም። እንደውም ስራ ቦታ ላይ አባቴ ፂሞ ነው የሚባለው። በጣም ፂሞን ከመሆኑ የተነሳ ስሙ ቀጽል ስሙ ፂሞ እና ለዛ ነው ጄኔቲክስ ነው እንጂ ከልጅነት ጀምሮ በጌታ ቤት ነው ያደግኩት። እናቴም አባቴም በጌታ ነበሩ። ስለዚህ ከልጅነት ጀምሮ በጌታ ነበርኩ። የዓለም ባንክ ሙሉ ወንጌል አባል ነኝ። እዛ ነበር ከልጅነት ጀምሮ ያደግኩት። ሰንዴ ስኩል፣ ቲኔጅ እስከ መጨረሻው እዚህ እስከመጣሁበት ድረስ በዛ ሁኔታ ውስጥ ነው ያለፍኩት። ምን ነበረ መግባት የምትፈልገው ዲፓርትመንት ወይም የት ግቢ ነበር መሄድ የምትፈልገው? ጅማ ዩኒቨርሲቲ 3ኛ ምርጫ ነበረ። መጀመሪያ አዲስ አበባ ነበር። ከዛ 2ኛ ላይ ደግሞ ሐዋሳ ዩኒቨርሲቲ ነበረ። ከዛ ያው ጅማ ዩኒቨርሲቲ ያው ዘመድም ስለነበረኝ እዚህ ማውቃቸው ሰዎችም ስለነበሩ ያው ሊቀለኝ ይችላል በሚልም ከዛ ደግሞ ራንክ አይቼ ነበር የዩኒቨርሲቲዎች ራንክ። እዛ ላይ አዲስ አበባ ከዛ ጅማ ዩኒቨርሲቲ የሚል ነበር ያየሁት። ስለዚህ ያው አሪፍ ይሆናል ብዬ ጅማ ዩኒቨርሲቲ ሞል ላይ እንዳጋጣሚ ሆኖ ጅማ ደረሰኝ። ያው እዛ ከነበሩት ጓደኞቼ እኔ ብቻ ነበርኩ ወደ ዩኒቨርሲቲ ያመጣሁት እና አዲስ እንትን ነበረ። ሁሉም ተሰናበቱ። አዎ በቃ ለእኔ የመጀመሪያ ኤክስፒሪየንስ ነው ከቤተሰብ ውጭ እንደዚህ ብቻ እንትን ማድረግ። ግን አዲስ ነገሮችን መሞከር በጣም ደስ ስለሚለኝ በዛ አጋጣሚ ያመጣሁት። ዲፓርትመንትስ ምን ነበር? ስትረስ ላይ ነበር? ዲፓርትመንት ያው ብዙ ጊዜ ይመስለኛል ጅማ ላይ ለምዶ አላውቅም፣ ፍሬሽመን ላይ ሁሉም ሰው ሜዲሲን ነው የሚለው እና ጅማም በሜዲሲን በዛም ስለሚታወቅ እንደዛ ይባል ነበር። እኔ ግን ዴንቲስትሪ ብገባ በጣም አሪፍ ነው ብዬ አስብ ነበረ። እንጃ እዛም የሆነ ማያውቃቸውም ሰዎች ስለነበሩ አሪፍ እንትን ላይ ስለነበሩ ምናምን በዛ አጋጣሚ አሪፍ የሚሆኑ ይመስለኛል ብዬ ዴንቲስትሪ ነበር ሀሳቤ። ከዛ እንደ አጋጣሚ ሆኖ ልክ ፈተና የሲኦሲ ፈተና ሲኖር ነጥቡ ያስፈትነኝ ነበር ለሲኦሲ። ግን ደግሞ እንደዚሁ ፈራሁ ብቻ በቃ ኦኬ ፍሬንድ በገባና ከዛ በኋላ ምን እንደማሰብኩኝ የ4 ዓመት ትምህርት ነገር ተመረ ቶሎ ብጨርስ ምናምን ብዬ ኮምፒውተር ሳይንስ የመግባት ሀሳብ ነበረ። ከዛ ፕሪኢንጂነሪንግ ገባሁኝ። ፕሪኢንጂነሪንግ ጨርሰን ደግሞ ምርጫ ሰዓት ላይ እንደ አጋጣሚ ሆኖ ኮምፒውተር ሳይንስ ለመግባት አንድ ኮርስ እንደ አጋጣሚ የፋይናል ኤግዛም ያልገባልኝ ነበርና ኤክስፔክት ካደረኩት ዝቅ ብሎብኝ ነበረ በሆነ አይነት አጋጣሚዎች አስተማሪውን ባለማግኘቴ ምክንያት። ስለዚህ ፈርቼ ስለነበረ አርክቴክቸር ምንድን ነው ያደረኩት፣ ዶርም አካባቢ አርክቴክቸር እንትን ለመግባት እንደዚሁ እንፈተናለን ምናምን እያሉ የሚያጠኑ ልጆች ብዙ ነበሩ። ስለዚህ በቃ እንደ አጋጣሚ ምናልባት ሌላ ማልፈልገው ኮርስ ከደረሰኝ አርክቴክቸር ለመግባት የሚል እንደ 2ኛ ምርጫ አድርጌ ነበር ያዝኩት። ከዛ እንደዛ ካረኩኝ በኋላ 2ኛ ምርጫ አድርጌ ከያዝኩት በኋላ እሱን
ጀስት ሁለቱም ደረሰ፣ አርክቴክቸርም ኮምፒውተር ሳይንስ። ልክ አርክቴክቸርም ኮምፒውተር ሳይንስም ሲደርሰኝ ቀጥታ አባቴ ጋር ነበር የደወልኩት። ነገርኩት። አባቴ እንዴት ነው እንደዚህ እኮ ደረሰኝ አልኩትና አይገስ ከዛም በፊት ልጅ እያለሁኝ እል ነበረ። ለካ አስታወሰኝ ማለት ነው። እንደዚህ እኮ ትል ነበረ የሆነ ሰዓት። ምናልባት ዳሪ ያን ጊዜ የምታስታውስ ከሆነ ኢንጂነሪንግ በጣም እንትን ሆኖ ኢንጂነር ምን መሆን ትፈልጋለህ? ኢንጂነር በሚባልበት ሰዓት የተለየ ነገር ፈልጌ ይመስለኛል አርክቴክት የሚል ነገር ተቀራራቢ ሆኖ ግን ጀስት የተለየ ነገር በሚል እንደዛ ነበረ። አባቴ እንደዛ አለኝ በቃ። እና ጌታም ተናግሮት ነበረ አገልጋይ ሆነ ሲያወራኝ። ስለዚህ ይህ እሱን ብትገባ ደስ ይለኛል አለኝ። ስለዚህ ኮምፒውተር ሳይንሱም ደርሶኝ ነበር፣ አርክቴክቸር ደርሶኝ ነበር። አሰብኩኝ ብዙ ተናልኩና ኦኬ አርክቴክቸር ቢሆን ወደ አርክቴክቸር ዲፓርትመንት ተቀላቀልኩኝ ማለት ነው። እዚህ አጋጣሚ ከገባህ በኋላ እንዴት ነበረ? አርክ እንዴት አገኘኸው? ራሱ ፍሬሽ እንዴት ነበረ? የፌሎ የመጀመሪያ ኢምፕሬሽን እንዴት ነበር? የእኔ የፌሎ አጋጣሚ ያው እንደመጣሁኝ እዚህ አንድ ዘመድ ነበረችኝ እና እሷ ነበረች ተቀበለችኝ። ከዛ ቀጥታ ወደ ግቢ እዛም ተመርቃ የወጣች ነበረች እና ልጆችም ስለምታውቅ ይዛኝ ሄደች። በር ላይ እንዳጋጣሚ ሆኖ አሃቫ ሶንግን ታውቃለህ? ሶንግን የተቀበለኝ በጣም ደስ ይል ነበረ። አይወዝ ኤክሳይትድ በጣም አዲስ ነገር ነው እያየሁ ነው ግቢው ምናምን እና ዶም ድረስ ወስዶ አልጋዬን እስከማንጠፍ ድረስ በጣም በቃ እንደዚህ ይቻላል እንዲህ እስከምል ድረስ ኤቭሪቲንግ ፊክስ አድርጎልኝ ምናምን። እንዳጋጣሚ ሆኖ እኔ ደግሞ ግንቦት 4 ነበረ የተጠራ ነው፣ ግንቦት 3 ነበር እና ግንቦት 3 ላይ ማንም አልመጣም ነበር ሄዶ እና እሷም ስትነግረኝ ምናልባት ቀድመህ ብትገባ አሪፍ ሎከር ምንም አልጋም የመምረጥ ቻንስ ይኖራል ላይ ነበር። አሪፍ ነበር፣ የፈለኩትን ነበር እንትን ያደረኩት ምናምን። ከዛ ግን የመጀመሪያ ቀን በጣም ከፍ ነበር። ከቤተሰብ እንደዚህ አርቄ ወጥቼ አላውቅም ነበር ምናምን እና እንደ አጋጣሚ ሆኖ ማታ ላይ በቃ በሰው ተከልቤ ነበረ። ከዛ ልክ ዶርም ስገባ በቃ ጭር አለብኝ አይነት ነገር፣ ማንም የለም ብቻዬን በቃ እንደዚህ ነው የሚቀጥለው ምናምን ብዬ በጣም አዝኜ ነበር። በቃ ልክ የሆነ ሎንሊነስ ይሰማሃል። እኔ ደግሞ ፐርሰናሊ በጣም ከሰዎች ጋር በቃ በሰው ብዙ ጓደኞች ያለኝ፣ ቤተሰብም ላይ ኢቨን ከሳሎን ቤት ውጭ መቀመጥ አይቻልም። በቃ ግዴታ ኢንተራክት ማድረግ አለብህ፣ መምጣት አለብህ፣ ማውራት አለብህ አይነት ነገር ስለነበረ በጣም ከበደኝ በቃ እና በጣም ለማልቀስ ሩቅ የሆንኩ ሰው ነኝ፣ ግን አለቀስኩ የዛ ቀን በጣም በቃ በጣም ብቻ እንዴት ነው ውስጤ በቃ እንደዚህ ነው የሚቀጥለው ማለት ነው ምናምን ብዬ ገና ከቤትም ደግሞ ያለውን ብሶት አለ ከእናቴ ጋር ምናምን ከአባቴም ጋር እንዲህ ስንል እና እንደ አጋጣሚ ሆኖ ለዛ ሆነ። ከዛ ምንድነው የመጀመሪያ ቀን ልብስ እያስተካከልኩኝ ነበረ። ድንገት እዛው እያለቀስኩኝ ምናምን ልብሴን ወደ ሎከር ውስጥ ምናምን እየከተትኩ እንደ አጋጣሚ መጽሐፍ ቅዱስ አባቴ ጊዜ አስቀምጦልኝ ነበርና እሱን አገኘው። ከዛ በቃ ለምን አልጸልይም አይነት ነገር ሀሳብ መጣብኝ እና ጸለይኩኝ ሰሎች ማለት ነው። ከዛ በቃ ጌታ እንደዚህ አልችልም በቃ አብርተኝ ጸልይ ብቻ አይፌልት የሆነ አይነት በቃ ብቻዬን እንዳልሆንኩ አይነት ነገር። ከዛ እዛኑ ሰዓት ማታ ላይ ነበር አስታውሳለሁ። ከኛ ዶርም ፊት ለፊት ሌላ ዶርም ነበርና ሰዎች ነበሩ። ዝም ብዬ ከፍቼ ገባሁኝ። እንዴት ናችሁ ብራት በልታችኋል ለማለት ማለት ነው። ከተነሳሁኝና ጸለይኩኝ ምናምን በቃ ኤነርጄቲክ ሆንኩኝ ወጣሁ። ከዛ ምናልባት የምታውቀው ከሆነ ናቲ ሜሊደር እና ናቲ ፕሬየርስ ሐዋሳ ነው የሚለው ብዙ ጊዜ ሁለቱ እዛኛው ዶርም ነበሩ። አንድ ላይ ነበር ከሐዋሳ የመጡት ምናምን፣ ሁለቱም በጌታ ናቸው ምናምን። መጀመሪያ ሲያዩኝ እኔ ሙስሊም ነው የመሰልኳቸው እና አወራኋቸው ዝም ብዬ። ከዛ በኋላ ምናልባት እንጃ ስሙ ጠፋኝ። እንደ ድንገት እነሱ እንደውም የተቀበላቸው ሜሊደር የነበረ ልጅ ነበር የዛን
ባዮሜዲካል ስሙ ጠፋኝ እና እሱ መጣና ላውንጅ ወሰደ ምናምን ማለት እኔ ህልም ነው ይመስለኝ። ላይክ ተመሳሳይ ነው ዶርሙ፣ እንሄዳለን ምናምን እንወጣለን፣ ተመለስ ብባል አልመለስም። የመጀመሪያ ቀን ነው ወሰደ ምናምን እዛ እራት ብሎ ማሳይቶን ሄደ ነው። እዛ በላን አወራን እና እንዴት ነው እና በቃ እነሱም በሌላቸው እኔም በሌላ ነኝ። ኦኬ አሪፍ በቃ ነው ተባብለን እንደዚሁ ስልክም ተለዋወጥን ምናምን። ከሁለቱ ጋር የመጀመሪያ ኢንተራክሽን ነበረው ማለት ነው። ከዛ በኋላ በቃ ዶርም ልጆችን መጡ። በማግስቱ ሙሉ ለሙሉ ናቲ ነበር ሙሉ ዶርም እና በሀገር ነበር የምንጠራረው። ስቲል ነው ስማቸው የሆኑ ልጆች አሉ። በቃ ሶዶ፣ ጂንካ፣ ቡንጋ፣ አርሲ በቃ ሙሉ ለሙሉ እንደዛ ነበረ። ናቲ ሶዶ፣ ናቲ ሐዋሳ፣ ናቲ የተባለ እስከ በየሀገር ነበር። ስቲል ነው አሁን ሶዶ ይባላል እንጂ ሐዋሳ ይባላል እንጂ ማንም ስማቸውን እስከማያውቅ ደረጃ ድረስ ማለት ነው። እና በዛ እንትን አለ ምናምን። ከዛ በኋላ ግን በጣም አሪፍ የነበረልኝ ለፌሎሺፕ ጀስት ነበሩ እሱ። ምክንያቱም እኔ ሀሳቢ ቱ ቢ ኦነስት ያን ያህል በጣም ፌሎ ላይ እንትን እላለሁ ምናምን ብዬ አልነበረም። ፓስት ኤክስፒሪየንስም ላይ ሃይ ስኩልም ላይ እንደዚህ ፌሎሺፕ ላይ በጣም አክቲቭ የነበርኩ ሰው አልነበርኩም። ግን እዚህ ስመጣ ግን ኦኬ ኒድ የሚባል ነገር ይመጣል። ያው ቡና ትጠጣለህ ወይ የሆነ ምግብ ትበላለህ። ከዛ በኋላ ደግሞ ብቻ አትቀምጡ ነው እንሄዳለን ይባላል። ለዚህ ሁሉም ነገር ወደዛ ነው የሚመራው ማለት ነው። ሰርክሌ ሰራውንዲንግ እንደዛ ነበረ። ስለዚህ የግድ ወደዛ ማዘንበል ነበረብኝ። ባልፈልገውም ብፈልገውም ምንም ለውጥ አይመጣም። በቃ አንዴ እንትኔ መንገዴ እንደዛ ሆኗል ማለት ነው። ስለዚህ በተቻለ አቅም ያው ከእነሱ ጋር እንትን አደረግ ነበረ። እግዚአብሔር ባርካቸው። በተለይ ከናቲ ሐዋሳ ጋር ፕሬየርስ ናቲ ፕሬየርስ ኢቨን ማለት ጸሎት ራሱ እኔ ፊት ለፊት ነበር ዶርማችን። በቃ እኔ ስተኛ እሱ የቀሰቀሰኝ እሱ ስተኛ ኦልሞስት እንደውም 2-3 ቀን ብንቀር ነው ብዬ አስባለሁ። ፍሬሽማን ላይ በጣም ማለ ጸሎት እንዴት ነበረ ምናምን አስታውሳለሁ። በጣም በቃ ቻፑሽ እንደራረግ ነበር። ከዛ ፍሬሽማን አለቀ። ስናጠናም ላይብራሪ ኤቨሪዌር አብረን ከስናጠናም ሁሉም ነገር። ስለዚህ ሁሉም ነገር ወደ ፌሎሺፕ ዲፓርትመንቱ መጨረሻ ላይ ከናቲ ጋር አብረን ነው። እንደውም በቃ በጣም ፓወር ነው እሱ ካለ ምንም ሊሆን ይችላል። ከባድ እንደሆነ በጣም ሰው ያስፈራራል። አንተ እንደዚህ ነው ምናምን ግን ኦኬ ናቲ አንተም ካል ስላለ ከችግር ተባብለን እንትን ያልነው እና በቃ እንደውም የናቲ አጋጣሚ እንደውም አርክ እንደደረሰን ሁለታችንን ለማማከር ነበር የደወልነው እንዴት እናድርግ። እሱም ደግሞ ሲቪል ኢንጂነሪንግ ደርሶት ነበረ። ከዛ ለወንድሙ ነው ለሆነ ሰው ደውሎ እንደዚህ እኮ አርክቴክቸር ደረሰኝ። እሱ ገና አልወሰንም። አርክቴክቸር ደረሰኝ እኮ ምናምን ሲባል እልልታ በቃ በእልልታ ምናምን በቃ እግዚአብሔር ይመስገን ለዚህ ነው ጎይም ባክ በቃ መመለስ የለም ከዚህ በኋላ። ስለዚህ እነሱም እንደዚህ እንትን ካላቸው መቀጠል አለብን። ኦኬ ካለ አንተ ምንም ማለት ተባሉ። በዛው የቀጠልነው እና ብቻ ፌሎሺፕ ላይ ያው ሰርክኒ ፐርሰናሊ ለሰዎችም ሪኮመንድ ማድረግ ሰርክል አካባቢ ላይ ያለው ሰው በጣም ወሳኝ ነው ብዬ አስባለሁ። ምክንያቱም በቃ የሚወራው ወሬ የምናደርገው ኢቨን የሆነ ነገር እንኳን ስታጠፋ ምንድን ነው ምናምን የሚልህ ሰው አለ። አትሊስት ነው ትፈራለህ። እና ከዛ አንጻር ከብዙ ነገር የተቆጠብኩበት ወይ ነበር ይሄ ሰርክል የሚባለው ነገር እና በጣም አሪፍ ብዬ አስባለሁ። ፍሬሽን ላይ ብዙ ሰው ፌሎ ምናምን አይመጣም እና አንዳንዴ ፍሬሽን ብቻ ሳይሆን እያደግም ሲናሪዮ ስትመጣ ፌሎ መምጣት ምናምን በቃ የመቅጣት ከመጣህም ደግሞ ራት በልተህ ምን ብለህ 1 ሰዓት ተኩል 1 ሰዓት ምናምን የምንመጣበት ነው እና ፌሎ ስለመምጣት ኮሚት ስለማድረግ እስፔሻሊ ከፍሬሽር ጀምሮ ከአንተ ኤክስፒሪየንስ ምን ሼር ፌሎሺፕ ለመምጣት የመጀመሪያው እንዳልኩት ነው አካባቢ ላይ ያለው ሰው በጣም ይወስናል። በጣም ማለት ስትቀር ለምን ትቀራለህ ምናምን የሚል ሰው አካባቢ ላይ ካለ ያው ግዴታ ታደርገዋለህ። ከዛ ባለፈ ግን አንዳንድ ሰው ጀስት ሲመቸው ብቻ ፌሎሺፕ ላይ የሚሄድ ነገር አለ ማለት የሆነ የማወዳደር ነገር ማለት ነው። ኦፍኮርስ ሁላችንም ለትምህርት የመጣ ነው። ግን እኔ ምናምን አለው በቻልነው አቅም ለምሳሌ እኔ ፈተና ካለኝ
ዓርብ ቅዳሜ ፈተና ካለኝ ዓርብ ፌሎሺፕ ካለ ከዛ ቀድሜ መዘጋጀት አለብኝ ማለት ነው። የግዴታ ዓርብን ማጥናት ያለብኝ ወይ ደግሞ ዓርብ ከሆነ ደግሞ ከዛ በኋላ አምሽቼ መስራት አለብኝ ማለት ነው። ስለዚህ እንደዚህ አይነት ነገሮችን መጠቀም አሪፍ ነው ብዬ አስባለሁ። እንደ ዲፓርትመንት ደግሞ አርክቴክቸር ያው በጣም ቢዚ የሚያደርግ ዲፓርትመንት ነው። በቃ ሙሉ ሴሚስተሩን ሙሉ በጣም በውጥረት ውስጥ የምናሳልፍበት ጊዜዎች ናቸው። በተለይ ሰከንድ ይር እና ሰርድ ይር ላይ እና ያው እነሱን ነገሮች ጀስት እኔ እውነት ለመናገር ሊደርሽፕም ላይ በነበርኩበት ጊዜ በቃ የሚቆጨኝ አይደለም። አትሊስት በቃ ብዙ ነገሮችን ሳክሪፋይስ አደረግ ነበር፣ ግን በዛም ልክ ደግሞ በዚህ ጋር ኮሚትድ በሆንኩበት ልክ በዚህ ጋር ደግሞ በትምህርት በሆኑት እግዚአብሔር ሲረዳኝ ይችላል። በቃ የምር አትሊስት ማምሸት ካለብኝ በቃ በስተክል አምስቼ አሪፍ ሰርች እንትና እናደርጋለን። አንዳንዴ ደግሞ ፌሎ ቀርተን ምናምን እንትን የምንለው ነገር ደግሞ እንደውም በቃ ጀስት ብክነት አይነት ነገር ሆኖ ራሱ ሊያልፍ ይችላል ነገር ሳንሰራ ነገር እና ያው ፕሮግራም ለመሆን አሪፍ ነው። እንደዚህ አድርጌ ብሎ ፕላን ማድረጉ ባንጽፈው እንኳን አትሊስት ማወቃችን ጥሩ ነው። በሰራ እንደዚህ ባደረግ የሚል ነገር እና ጀስት ፕላንድ መሆን ከዛ ባለፈ ያው ነገሮችን የምንወዳደርበትን ነገር ጀስት ቶሎ ብሎ የመቅረትን ሀሳብ ሳይሆን አትሊስት በዚህ ኮምፕሮማይዝ ማድረግ በዚህ በሞላው ጉለቱን የሚል ነገር ወይ ቀድሜ ማንበብ ሊሆን ይችላል ወይ ከዛ በኋላ ደግሞ ከፕሮግራም በኋላ ጊዜ ሰጥቼ ጨምሬ ምናልባት 4 ሰዓት መጨረስ ከሆነ ኦኬ እስከ 7 እስከ 8 ከሆነ ዋይ ኖት የሆነ ነገር ጥሩ ነገር ለማግኘት ሳክሪፋይስ መደረግ ስላለበት ምን ጊዜም በዛ ስለማመን እንደዛ ቢሆን አሪፍ ነው ብዬ አስባለሁ። አርክስ ላይ እንዴት ነበረ? ዲፓርትመንቱ ላይ ጥሩ እንቅስቃሴ ታደርጋለህ እና እንዴት ነበረ? ሁለተኛ እንዴት ነው ደግሞ ክርስቲያኖች አሁን በዲፓርትመንታቸው ላይ እንጌጅ ማለት ኢንፍሉዌንሻል ነው ከሱም አንጻር፣ ሁለተኛ ደግሞ እንዴት ነው ከፌሎሺፕ ታይም ጋርስ አብቃቅተህ አብረን ማስኬድ ይቻላል? አዎ ኦልሞስት እኔ አሁን ከሰከንድ ይር ጀምሮ ፌሎሺፕ ላይ ሬስፖንሲቢሊቲዎች ነበሩ። ሰከንድ ይር ላይ ፋሚሊ ያዝኩት ልክ አርክ እንደገባኝ ማለት ነው እና አስበሳለሁ በጣም ይከብደኝ ነበረ እና አንዳንዴ ልጆችን ለማለት ልጆች አሁን እንደውም በጣም እነ ኤፕሳይን ልጅ ነው አማን ሂዊ እዚህ ሜን ካምፓስ ናቲ አግሪ ካምፓስ መራዊ ብቻ ባረሳን ሲውል ወደ 12 ልጆች ነበሩ። 12 ልጆች ነበሩ እና ደግሞ ጥሩ ልጆች ነው ያለው። በጣም አሪፍ ልጆች ኦልሞስት አብዛኞቹ ሊደርሺፕ ላይ ያሉ ልክ እንደተቀበያ እኔም ገና ሰከንድ ይር ነኝ፣ ግን ስቲል ማም ገሉ ነበረች ባዮሜዲካል ማስተርስ የተማረች እሷ ጂሲ ስለነበረች በዛ ሰዓት አሪፍ ነበር። ከእኔም ሰከንድ ይር መሆኔ ያው ብዙ አልተጎዳም ነበር እና ግን ሰከንድ ይር ላይ አርክቴክቸር ትንሽ በጣም እንትን ነበረ እና ብዙ ስራዎች ይደራረቡ ነበረ። ግን በተቻለኝ አቅም ፋሚሊ የሚለውን ነገር ምክንያቱም እኔ ስለሆነ እንትን እያልኩ ያለሁት ላለማርፈድ በጣም ሰዓት ላይ በጣም እንትን ነበር እና እነሱም አሪፍ ነበረ። ኦልሞስት 12 ሰዓት ከ10 ምናምን ፕሮግራም ጀምር ነበረ እስከ መጨረሻው ሰዓት ድረስ ነበረ እና ልጆቼም በጣም አሪፍ ነበሩ። በጣም ቶሎ ይመጡ ነበር፣ እንጌጅ ያደረጉ ነበረ ምናምን። ግን ስቲል በጣም ብቻ ከባድ ነበር። ለአሶስን ለአባቴ ሁላ በቀደም በጣም ከበደ ያወራበት እያስተሳለሁ እና እንዴት ነው አድሬ ምናምን ሰርቼ ከዛ ካደረም በኋላ ደግሞ ክላስ ይኖራል። ስለዚህ ክላስ ጠዋትም ከሰዓትም ገባና ከዛ 12 ሰዓት እዚህ ፋሚሊ ይመጣሉ ማለት 1 ሰዓት 30 ደቂቃ ምናምን ተኝቼ ሊሆን ይችላል እና እየተጸለየ ምናምን ሁላ የምተኛባቸው ጊዜዎች ነበሩ እና ግን ስቲል በቃ እነዛ ነገሮች የሆነ ዌስት ናቸው ብዬ አላስብም። በጣም ህይወቴ ላይ አሪፍ ነገር ስላየሁባቸው በእኔም ህይወት ከዛም ባለፈው ትምህርቴም ላይ ምንም ተጎዳሁበት አጣሁት የምለው ነገር ጭራሽ እንኳን ወደኋላ እንኳን ብቀር የሆነች በምሰራት በትንሽ ነገር እግዚአብሔር በጣም ይባላል በቃ እያየሁት ማለት ነው እና ከዛም ባለፈ አንዳንዴ ዲሲዥንም
ግዴታ ያስፈልጋል ብዬ አስባለሁ። ዲሲዥን ግዴታ ነው ብዬ አስባለሁ። በቃ አይመችም ካለን አይመችም እኛ ዝግት ካደረግነው ማለት ነው። ግን ወይዎችን ማሰብ ጥሩ እንደዚህ ባደርግ ነገር ማሰብ ጥሩ ነው። ስለዚህ ዲሲዥን የግዴታ በቃ የሌላ አክቲቭ ሆናለሁ የሚል ነገር ምክንያቱም ሁሉም ጥሩ ነገር የሆነ ሳክሪፋይስ ይፈልጋል። ዝም ብለን ቁጭ ብለን የምናገኘው ጥሩ ነገር ስለሌለ ማለት ነው። ስለዚህ ሳክሪፋይስ የምናደርገው ነገር ሊኖር ይገባል። ያን ለማድረግ ደግሞ ዲሳይድ ወሰን ማለት ነው እና ቲቸር ላይ ያው በቃ በተቻለኝ አቅም ክላስም ላይ እዚህም ላይ ኦልሞስት እውነት ለመናገር ዶርምም ላይ ሁላችንም በጌታ ዶርም ውስጥ ስለዚህ ኦኬ ቲክቶክ ቪዲዮ ላይ ምናምን ያሉት ከዛ በፊት ፍሬሽ ላይ ነበረ። ከዛ በኋላ ግን ዲፓርትመንት ከመጣን በኋላ አሁን ላይ ያለንበት ነው ሙሉአችን ላይ ከኦልሞስት ከሰርድ ይር ጀምሮ እና ናቲ ሊደር ጸጋዬ አብጸጋ ፒዮር ላቭ ሊደር ናቲ ሶዶ ዘረኛ የሚባሉ ልጆች እና ምዕራፍ አሁንም ሰከንድ ይር ድረስ ማለት ነው ሙሉ ለሙሉ በጌታ። ስለዚህ አይከብድም ማለት እንዲሁ ስጋችን ራሱ አሁን ክላስ ምናምን ይከብድህና አንዳችን የሆነ ከደከመ አንዳችን ኪኒድ ብንሄድ ይሻላል ካለ ኦኬ። 5 ሰው ደግሞ ሲነሳ ስታየው ደግሞ አንተ ትሄዳለህ። ስለዚህ አሪፍ ነበር። ኦልሞስት ደግሞ ሁላችንም ኦልሞስት 4ታችን ሊደርሺፕ ላይ ያለ ሰዎች ነበር በሴም ታይም ላይ። ስለዚህ ነው እርስ በርስ እኔም እንደዚህ እኮ እንደዚህ ትኛችን እንደዚህ ኦኬ በቃ ሼር መንደራረጋቸው ነገሮች ነበሩ። ስለዚህ በርደኑንም አንድ ላይ ነበር። ከዛ ባለፈ ደግሞ ከላስት ይር ጀምሮ እኔ ያብጸጋና ናቲ ሁላችንም የሌሎቻችንን ቲም እንደ ዲስታንስ ሜምበር ሆነን ገብተን ማለት ነው። አሁን እኔ ፕሬየርሰን ላይ ዲስታንስ ሜምበር ሄዳለሁ፣ ፒዮር ላይ ሄዳለሁ፣ እነሱም ደግሞ ናታምስ ይመጣሉ። በቃ እንደዛ ሶስታችንም ሶስት አሁን ላይ ያለን ማለት ነው። ስለዚህ በቃ እንደዚህ አይነት አይዲያዎችን ይመጣሉ ጀስት ራሳችንን ኢንጌጅ ከማድረግ አንጻር ማለት ነው። ደሞር ኢንጌጅ ባደረግ ቁጥር ደሞር ወደዛ የምትቀርብበት ሁኔታዎች ይፈጠራሉ እና በተቻለ አቅም እንደዚህ በቃ አይነት ወይዎች ነው የምንፈጥረው በቃ ራሳችንን እንትን ለማድረግ ማለት ነው። ምናልባት በሳምንት 3 ቀን ከነበረ እንግዲህ አሁን 2 ቀን አደረግን ማለት ነው። ዲስታንስ ሜምበር ላይ ስንገባ 2 ላይ አሁንም ወደ ፊሉ እየቀጠለ ማለት ግቢ ውስጥ ይቻላል ያለው አንዳንዴ ብዙ ኤክስኪውዝ አለ አንድ ቲም እንኳን ለመምታት ሰውና ጭራሽ ዲስታንስ ሜምበር ነው ምናምን እንጃ ትልቅ ኮሚትመንት ይጠይቃል።